الشيطان الرجيم بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. يقول الله تبارك وتعالى في محكم التنزيل: بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. سورة العصر እንግዲህ የት ነው የወረደችው በሚለው ላይ ብዙሃኖች መካ የወረደች እንደሆነ ይናገራሉ። የተወሰኑት ደግሞ መዲና ላይ እንደወረደች ይናገራሉ ማለት ነው። ስያሜዋን በተመለከተ ሱረቱ አልዓስር ተብላ ትታወቃለች። በውስጧ ላይ አልዓስር የሚል ቃል ስለተነገረ ማለት ነው። እቺ ሱራ ያላት ደረጃን በተመለከተ ኢማሙ ሻፊዒ ረሂመሁላሁ ተዓላ የተናገሩት ነገር እዚህ ቦታ ላይ ይጠቀሳል። ምን አሉ? ለው ማ አንዘለ ላሁ ኢላ ሃዚህ ሱረተ ለከፈትሁም ለው ማ አንዘለ ላሁ ሑጀተን ዐላ ኸልቂሂ ኢላ ሃዚህ ሱራ ለከፈትሁም። አላህ ስብሓነሁ ወተዓላ ከዚች ምዕራፍ ውጪ ሌላ ምንም ቁርአን ባያወርድ እቺ ሱረቱል ዐስር ብቻ ብትሆን ያለችው አጠቃላይ 114 ሱራዎች እንግዲህ 113ቱ ሁሉ ባይወርዱ ሱረቱል ዐስር እንጂ ሌላ ባይኖር ለመረጃነት በቂ ነበረች ብለው ኢማሙ ሻፊዒ ይናገራሉ። ለምንድን ነው? ውስጧ ላይ የተጠቀሰው ነገር፣ ውስጧ ላይ የተነገረው ነገር በዛ ለመስራት በዛ መሰረት ለመኖርና ተግባራዊ ለማድረግ ለኪሳራና ለፈላህ ወይም ለክስረትና ለድህነት መንገድ ተደርጎ የተቀመጠ ስለሆነ መዳን የፈለገ ጀነትን ማግኘት የፈለገ በዱንያም በአኺራም ፈውዝ ፈላህ ማግኘት የፈለገ ሰው በዚች ሱራ መሰረት ይኖራል። በዚች ሱራ መሰረት ይተገብርና ነጃ ይወጣል። ከዚህ አንፃር ያለዚች ምዕራፍ ሌላ ምንም እንኳን ባይወርድ ኖሮ በቂ ነበረች በማለት ኢማሙ ሻፊዒ ይናገራሉ። የዚህን ማዕና ኢብኑ ከሲር ረሕመቱላሂ ዐለይህ በተፍሲሩ ላይ ተናግሮታል ማለት ነው። ትርጉሙን በተመለከተ እቺ ሱራ መጀመሪያ 3 አንቀጾች ናቸው ያሏት። ቁርአን ውስጥ 3 አንቀጾች ብቻ ያሏቸው 3 ምዕራፎች አሉ። ሁለቱን አሳልፈናል። አንደኛው ሱረቱል ዐስር ነው። ሁለተኛው ሱረቱ አልከውሰር ነው። ሶስተኛ ደግሞ ሱረቱ አልነስር ነው። ኢዛ ጃአ ነስሩላሂ ወልፈትሕ የሚለው ማለት ነው። ሶስቱም ሱራዎች እነዚህ 3 አያዎች ወይም 3 አንቀጽ ያላቸው ምዕራፎች እነዚህ ሶስቶቹ ብቻ ናቸው እና ከነዚህ 3 ምዕራፎች አንዷ እቺ ሱራ ሱረቱል ዐስር ናት ማለት ነው። ትርጉሙን በተመለከተ ምንድነው የሚለው? ቢስሚላሂ ራህማን ራሂም አይ ቁሉ ቢስሚላሂ ራህማን ራሂም፣ በአላህ ስም ሰፊ እዝነት ባለቤት የሰፊ እዝነት ባለቤት በሆነው እና እዝነቱን ለባሮቹ የሚያደርስ በሆነው ጌታ ስም እንጀምራለን በሉ። ወልዐስሪ በጊዜ ምላለሁኝ፣ ኢነል ኢንሳነ ለፊ ኹስር፣ የሰው ልጅ ሲባል በኪሳራ ውስጥ ነው ያለው። ኢነል ኢንሳን የሰው ልጅ በጠቅላላ ከሌ ተብሎ ሳይለይ እያንዳንዱ የሰው ልጅ በአጠቃላይ ክስረት ውስጥ ነው ያለው። ኢለ ለዚነ አመኑ ወዐሚሉ ሷሊሓት፣ እነዚያ ያመኑና መልካም ነገሮችን የሰሩት ሲቀሩ፣ ወተዋሰው ቢልሐቅ፣ እንደዚሁም በእውነት ነገር ላይ በእውነት ላይ አደራ የተባባሉና ወተዋሰው ቢሰብር፣ በትዕግስት ላይ በጽናት ላይ አደራ የተባባሉ ሰዎች ሲቀሩ
ሌሎቹ ሁሉም በጠቅላላ በአጠቃላይ የሰው ዘር በጠቅላላ በክስረት ውስጥ ያለ ነው ብሎ አላህ Subhanahu Wa Ta'ala ይናገራል ማለት ነው። طيب እቺ ምዕራፍ እንግዲህ ዑለማዎች በማብራራትና በመተንተን በጣም ብዙ ትኩረት የሰጧት ብዙ ነገሮችን እንደውም አንዳንድ ዑለማዎች ከዚች ምዕራፍ ብቻ በመመስረት አንዳንድ ሪሳላዎችን አንዳንድ አጫጭር ኪታቦችን ያዘጋጁበት የሆነው ምዕራፍ ነው። ከነዚህ ኪታቦች መካከል የሚጠቀሰው ሼክ ሙሐመድ ኢብኑ አብዱል ወሃብ ያዘጋጁት ሰላሰቱል ኡሱል የተሰኘው ኪታብ ይገኝበታል ማለት ነው። እዛ ኪታብ ውስጥ አራት መሰረታዊ ነገሮችን ጠቅሰው አራት ነገሮችን ይጠቅሱና እችን ምዕራፍ እንደ መረጃ አድርገው ያስቀምጣሉ ያመጣሉ ማለት ነው። ምን ማለት ነው እንግዲህ ወልዐስር ማለት አላህ Subhanahu Wa Ta'ala በጊዜ እምላለሁኝ ይላል። ይህንን ዐስር ማለት ምን ማለት ነው በሚለው ላይ ወደ አራት አይነት አስተያየቶች ተሰጥተዋል። አራቶቹም አስተያየቶች ቢሆኑ ልንረዳቸው ከዚህ ልንወስደውና በዚህ መልኩ ይህ የዚህ ቁርአን አያ ላይ ወይም እዚህ ቦታ ላይ የተፈለገበት ነው ብለን ልንቀበለው የምንችል የሆነ ነገር ነው ማለት ነው። የመጀመሪያው ነገር አልዐስር ብሎ ማለት هو الدهر كما فسره بذلك ابن عباس ترجمان القرآن رضي الله عنهما وارضاهما من قالوا عصر ማለት ጊዜ ማለት ነው። ጊዜ ማለት አላህ Subhanahu Wa Ta'ala እንግዲህ በጊዜ ይምላል። አላህ በተለያዩ ጊዜያቶች ይምላል። ወልፈጅር በንጋት በጎህ እምላለሁኝ፣ ወዱሃ በረፋድ ወቅት እምላለሁኝ፣ በሌሊት እምላለሁኝ፣ በቀን እምላለሁ እያለ አላህ Subhanahu Wa Ta'ala የተለያዩ ጊዜያቶችን ይናገራል ይምልባቸዋል። ታዲያ እሱ የማለበት ነገር በጣም ሙሂም እንደሆነ በጣም ትኩረት የሚያስፈልገውና ትልቅ ቦታ ያለው ነገር እንደሆነ እንገነዘባለን እንረዳለን ማለት ነው። ወልዐስሪ ሲል በጊዜ እምላለሁ። ጊዜ ምንድነው? ጊዜ ማለት የተለያዩ ነገሮች ውስጡ ላይ የሚካሄዱበት የተለያዩ ነገሮች ውስጡ ላይ የሚከሰቱበት መድረክ ነው። ጊዜ የሚባለው ነገር የተለያዩ ክስተቶች እንግዲህ በነጋ ቁጥር ዱንያ ላይ የምናየው በራሳችንም ይሁን በሌሎች ላይ እንደዚሁ ምድር ላይ በጠቅላላ የምናያቸው የተለያዩ ክስተቶች የሚከሰቱት በዚህ በጊዜ አማካኝነት ነው ወይም በዚህ በጊዜ ውስጥ ነው ማለት ነው። وهذا يدل على عظمة قدره የጊዜን ታላቅነት የጊዜን ትልቅ ቦታ እንዳለው ይህ ያመላክታል ማለት ነው። እንደዚሁም የጊዜን ትልቅነት ከሚያመላክቱ ነገሮች አንዱ ምንድነው? ነብዩ አለይሂ ሰላቱ ወሰላም ጊዜን እንዳንሳደብ ማዘዛቸው ነው። لا تسبوا الدهر فإن الله هو الدهر ጊዜን እንዳትሳደቡ አላህ Subhanahu Wa Ta'ala ነው የጊዜ ባለቤት ጊዜን የፈጠረውና ያስገኘው እሱ ነው። በሌላ ሐዲስ ላይ ምን ይላል? يؤذيني ابن آدم يسب الدهر وأنا الدهر የአደም ልጅ እኔን አዳ ያደርገኛል ጊዜን ይሳደባል እኔ የጊዜ ባለቤት እኔ ነኝ ጊዜን ያስገኘሁት እኔ ነኝ أقلب الليل والنهار ሌሊቱን ቀኑን ማገላብጠው እኔ ነኝ በማለት አላህ Subhanahu Wa Ta'ala ይናገራልና ጊዜ መሳደብ የተከለከለ ነው። ይሄንን ጊዜ ማነወር ጊዜን መራገም አንዳንድ ሰው አፉ ላይ በቃ የሚመጣለት ጊዜን መራገም የሆነ ሰው አለ ማለት ይሄ የተከለከለ ነው። አላህን Subhanahu Wa Ta'ala እንደ መሳደብ ነው የሚቆጠረው። ነብዩ አለይሂ ሰላቱ ወሰላም ይህንን ከልክለዋል። ነዓም በጊዜ ሂደት ወይም ደግሞ በዘመናት ውስጥ የሚከሰቱ ሰውን የማይመቹ ደስ የማይሉ ብዙ ነገሮችን ሊያገኝ ይችላል። ያ ወደ አላህ Subhanahu Wa Ta'ala ማስጠጋት አላህ እንዳመጣው ማመን በቀዳእና በቀደር ምክንያት የተገኘ መሆኑን ማመን የግድ ነው። ከአንድ ሙእሚን የሚጠበቀው ነገር ይሄ ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala በጊዜ እምላለሁኝ ሲል ጊዜ ትልቅ ቦታ እንዳለው ደረጃ እንዳለው ቦታ እንዳለው እንገነዘባለን እንረዳለን ማለት ነው። እና አላህ Subhanahu Wa Ta'ala ወልዐስሪ ብሎ በጊዜ ሲምል አላህ በፈለገው ነገር መማል እንደሚችል እንገነዘባለን። አላህ Subhanahu Wa Ta'ala በፈለገው ነገር መማል ይችላል። ሰው ግን በአላህ እንጂ በሌላ ነገር መማል አይፈቀድለትም። ነብዩ አለይሂ ሰላቱ ወሰላም ምን አሉ? من كان حالفا فليحلف بالله أو ليصمت መማል የፈለገ ሰው በአላህ ይማል አልያ ዝም ይበል እንጂ በመخلوق በፍጹም መማል የለበትም። لا تحلفوا بآبائكم من حلف بغير الله فقد كفر أو أشرك كما قال النبي عليه الصلاة والسلام መማል የፈለገ ሰው በአላህ ይማል ከአላህ ውጪ ባለ አካል የሚምል ሰው በእርግጥም አሻርኳል ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። በአባቶች መማል በእናት መማል አይቻልም። በነብዩ አለይሂ ሰላቱ ወሰላም መማል አይቻልም። አንዳንድ ሰው ለምዶበት ነብያችንን እያለ ይምላል። ይሄ መሐል ላይ የተከለከለ ነው። ማን የከለከለው? ራሳቸው ነብዩ አለይሂ ሰላቱ ወሰላም ናቸው የከለከሉት። ስለዚህ
ከአላህ ውጪ ባለ ነገር መማል ፈጽሞ የተከለከለ ነው። አላህ Subhanahu Wa Ta'ala ግን በፈለገው ነገር መማል ይችላል ማለት ነው። طيب والعصر ሲል የመጀመሪያው ትርጉም እንግዲህ አራት አይነት ትርጓሜዎች ይኖሩታል። የመጀመሪያው ትርጉም ምንድነው? በጊዜ ምላል በዳህር የሚል ማዕና ይኖረዋል ማለት ነው። ሁለተኛው ማዕና ደግሞ والعصر ሲባል يعني ከአመሻሽ አካባቢ ላይ ያለው ጊዜ ማለት ነው የተፈለገው። والعصر ማለት እኛ እንግዲህ አስር ሰላት ከተሰገደ በኋላ የሚኖረው ጊዜ በዛ ምላልሁኝ ማለት ነው። ይሄ ደግሞ ምን ያመላክታል? ከቀኑ ክፍለ ጊዜያት በጠቅላላ ትልቅ ደረጃ ያለው ትልቅ ቦታ ያለው በላጭ የሆነው ክፍሉ የትኛው ነው ሲባል ወደ አመሻሽ አካባቢ ያለው ሰዓት ነው። ከአስር ጀምሮ ፀሐይ እስከምትጠልቅ ያለው ሰዓት በላጭ የሆነ ደረጃ ያለው ከቀኑ ሙሉ እንደውም ከሌሊቱ ሙሉ ይበልጣል ይሄ ሰዓት ተብሎ ዑለማዎች በዚህ መልክ ይናገራሉ። والعصر ሲል እንግዲህ በአስር ወቅት ምላልሁኝ የሚል ማዕና ይኖረዋል ማለት ነው። ነብዩም አለይሂ ሰላቱ ወሰለም ይህ ሰላት العصر ትልቅ ሰላት እንደሆነ ተናግረዋል። አላህ Subhanahu Wa Ta'ala ምን አለ? حافظوا على الصلوات والصلاة الوسطى وقوموا لله قانتين ሰላቶችን ተጠባበቁ፣ ሰላቶችን ጠብቃችሁ ስገዱ። والصلاة الوسطى በተለይም ደግሞ የመካከለኛይቱን ሰላት ወይም መካከለኛ الوسطى بمعنى الفضلى በላጭ የሆነችዋን ሰላት ተጠባብቃችሁ ስገዱ በማለት አላህ Subhanahu Wa Ta'ala ያዛል። ሰላት الوسطى የተባለችው ደግሞ ሰላት العصر እንደሆነ በተለያዩ ሐዲሶች ተገልጿል ተነግሯል ማለት ነው። ስለዚህ والعصر ሲባል በጊዜ ምላልሁኝ ሲል يعني والعصر ማለት በአስር ወቅት ምላልሁኝ የሚል ሁለተኛ ማዕና ይኖረዋል ማለት ነው። እዚች ጋር ተያይዞ ሊነሳ የሚችል አንድ ጥያቄ አለ። ከአስር በኋላ يعني አንድ ጊዜ የሆነ ቀን ወይም የሆነ ሰዓት ወይም የሆነ ወር በላጭ ነው ሲባል ማንኛውንም ስራ እዛ ውስጥ መስራት ይቻላል ወይስ አይቻልም የሚል ጥያቄ ሊነሳ ይችላል። ለምሳሌ እንውሰድና ከአስር በኋላ ያለው ወቅት በላጭ ወቅት ነው ተባለ። طيب ስለዚህ ይሄ ወቅት በላጭ ወቅት ስለሆነ ሰላት ለስገድበት ብሎ አንድ ሰው ነፍለን ሙጥለቅ ማለት ነው ልቅ የሆነ ያልተገደበ ወይም ምክንያት የሌለውን ሰላት ዝም ብዬ ተነስቼ ሰግዳለሁ ቢል ይከለከላል። كما ثبت ذلك في الاحاديث الصحيحه ትክክለኛ በሆኑ ሐዲሶች እንደተረጋገጠው በዛ ወቅት ላይ ምክንያት የሌለውን ሰላት ተነስቶ መስገድ አይቻልም። አሁንም ለምሳሌ የጁሙዓ ቀን በላጭ የሆነ ቀን ነው። ከቀኖች ሁሉ በላጩ ቀን የጁሙዓ ቀን ነው ከሳምንታዊ ቀናቶች ውስጥ ማለት ነው። ታዲያ በጁሙዓ ቀን ጾም መጾም አይቻልም። ነብዩ አለይሂ ሰላቱ ወሰላም ከልክለዋል። ብቻውን ኢፍራድ አድርጎ መጾም ማለት ነው። ሁለት እንደዚሁም ደግሞ አፍضل ايام الدنيا يوم النحر ዱንያ ላይ ካሉ ቀናቶች አመት ውስጥ ከሚኖሩ ቀናቶች ሁሉ አላህ ዘንድ እጅግ ተወዳጁና በላጩ ቀን ምንድነው ሲባል يوم النحر ነው يعني የዒድ አልአድሃ ቀን ማለት ነው። የዛን ቀን ታዲያ አሁንም በላጭ ቀን ስለሆነ በቃ ዛሬ በዒባዳ ነው ማሳለፍ ያለብኝ ብሎ ልጹም ቢል አይቻልም። ስለዚህ አሁን ምን እንላለን? ከዚህ ምን እንረዳለን? ምን እንወስዳለን ሲባል የሆነ ሰዓት የሆነ ጊዜ የሆነ ወቅት በላጭ ወቅት ነው ሲባል ማንኛውንም አይነት መልካም ነገር ይሰራል ማለት አይደለም። ሸሪዓ መጥቶ ገድቦ ያስቀመጣቸው ነገሮች ይኖራሉ። በዛ መሰረት ነው የሚኬደው ማለት ነው። ከአስር ሰላት በኋላና ከፈጅር ሰላት በኋላ ሌላ ነፍለ ሙጥለቅ ሱና መስገድ አይቻልም፣ የተከለከለ ነው። ነብዩ አለይሂ ሰላቱ ወሰላም እንደተናገሩት ኢብኑ አባስ አብዱላህ ኢብኑ አባስ እንዲህ ይላል شهد عندي رجال مرضيون وارضاهم عندي عمر እኔ ዘንድ በጣም ተወዳጅ የሆኑ ሰዎች መጥተው ምስክርነት ሰጥተውኛል፣ መስከረውልኛል። ምንድነው የመሰከሩት? ነብዩ አለይሂ ሰላቱ ወሰላም ከአስር ሰላት በኋላ ሱና መስገድ እንደከለከሉና ከሱብሂ ሰላት በኋላ ሱና መስገድ እንደከለከሉ ምስክርነት ሰጥተውኛል በማለት አብዱላህ ኢብኑ አባስ ይናገራሉ ማለት ነው። ስለዚህ የተገደበ ነገር ነው። ሸሪዓ የሚባለው ነገር በስሜት ወይም ዝም ብሎ የሚኬድ ሳይሆን በቁርአን በሐዲስ መረጃ መሰረት በዛ መሰረት አብሮ የሚጓዙበትና የሚንቀሳቀሱበት የሆነ ጉዳይ ነው። ስለዚህ ወልዓስር የሚለው ቃል ሁለተኛው ትርጓሜ ምን ሆነ? በአስር ወቅት ምላልሁኝ ማለት ነው የሚል ማዕና ይኖራል። ሌላው ደግሞ ሶስተኛው ወልዓስር ማለት ዓስሩ ኩል ምርኢን አው ዓስሩ ኩል ሸኽስን ቢዐይኒሂ ማለት ነው። በእያንዳንዱ ሰው እድሜ ማለት ነው። አላህ Subhanahu Wa Ta'ala ወልዓስር ማለት በእድሜያችሁ እምላለሁኝ የሚል ማዕና ይኖራል። ይሄ ሶስተኛው ማዕና ነው። እንግዲህ ሰው እድሜ ልኩን የሚኖርበት የተሰጠው ጊዜ በጣም ያኒ ውድ የሆነ በጣም በብዙ ነገር የሚተመን ዋጋው በጣም ከፍተኛ የሆነ ነገር ነው አላህ Subhanahu Wa Ta'ala የሰጠው። ለሁሉም ሰው ደግሞ በእኩልነት ነው ይሄንን ጊዜ ያደለው 24 ሰዓት ነው። ከዛ የሚቀንስበት ማንም የለም። ስለዚህ ይሄንን ጊዜውን ተጠቅሞ ከኪሳራ ለመዳንና ከወደ ፈላህ ወደ ነጃ ለመውጣት
ለመዳን መጠቀም መቻል አለበት የሚል ውስጣዊ ማዕና ይኖረዋል ብለው ዑለማዎች ይጠቅሳሉ ማለት ነው። ነዓም ጊዜ በጣም አሳሳቢ ወሳኝ የሆነ ነገር ነው። ሰው ለጊዜ ከሚሰጠው ዋጋ አንፃር አኺራ ላይ የሚኖረው ደረጃ ከፍ ይላል ማለት ነው። ዱንያ ላይ ለጊዜው ዋጋ የሚሰጥ ከሆነ ጊዜውን በኸይር ነገር ላይ ለማሳለፍ የሚታትር ከሆነ ለጊዜው የሚጨነቅ ከሆነ ያኒ ደቂቃዎቹን ሰዓታቶቹን በከንቱ እንዳይባክኑበት ዒባዳ ሲዟቸው ዒባዳ ሰርቶባቸው እንዲያልፍ የሚጣጣር ከሆነ አኺራ ላይ በዛው መጠን ደረጃው ከፍ ይላል ማለት ነው። ይህንን ማዕና ይይዛል በማለት ይናገራሉ። ከዚሁ ጋር ተያይዞ የሚነገረው ምንድነው? ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? ለን ተዙላ ቀደማ ዐብድን የውም አልቂያማ ሐታ ዩስአለ ዐን አርባዕ የማንም ሰው እግር ሚን አርዲል መውቂፍ ያኒ ከማሕሸር ቦታ ላይ አይንቀሳቀስም፣ ወደ ጀነት ወደ ጀሃነም ወዴትም አይነቃነቅም ስለ አራት ነገሮች ሳይጠየቅ በፊት ብለው ይናገራሉ። ምንድነው እነዚህ አራት ነገሮች ሲባል ሁለቶቹ ጊዜ ጋር የተያያዙ ናቸው። ያኒ አን ዑሙሪሂ ፊማ አፍና እድሜውን በምን እንደጨረሰ በምን ላይ እንዳዋለው ይጠየቃል። ሌላው ደግሞ ወአን ሸባቢሂ ፊማ አብላህ ወጣትነቱ ምን ላይ እንደጨረሰው ምን ላይ እንዳዋለው ይጠየቃል ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋልና ይሄ ጊዜ የሚባል ነገር በጣም ውድ ነገር ነው። ምን ያሉ ያኒ الوقت كالسيف إن لم تقطعه يقطعك ጊዜ ማለት ሰይፍ ነው፣ እንደ ጎራዴ ነው። ካልተሽቀዳደምከውና አንተ ካልቆረጥከው በስተቀር እሱ ይቆርጣሃል ብለው ይናገራሉና ይሄን ጊዜ በቀላል ማየት የለብንም። እያንዳንዱን እኛ ላይ የምናሳልፈውን እያንዳንዱን ጊዜያቶች በመልካም ነገር ለማዋል መልካም ነገር ላይ ለማውጣት መታገል የግድ ነው። هذا ما يفعله العاقل። አራተኛው ተርጓሜ والعصر ማለት عصر النبي صلى الله عليه وسلم የነብዩ አለይሂ ሰላቱ ወሰላም ዘመን እሳቸው የነበሩበት ጊዜ ማለትም ተተርጉሟል። በዚህም ተተርጉሟል። والعصر ማለት በጊዜ እምላለሁ አንተ ባለህበት ዘመን እምላለሁ ማለት ነው ብለው በዚህ መልኩ ተርጉመውታል። ያ ደግሞ ምን ያመላክታል? ነብዩ አለይሂ ሰላቱ ወሰላም የነበሩበት ጊዜ ከሌሎች ጊዜያቶች በጠቅላላ የተሻለ ውድ ጊዜ እንደነበረ ያመላክታል። ويدل لذلك قول النبي عليه الصلاة والسلام خير القرون قرني ثم الذين يلونهم ثم الذين يلونهم ከጊዜያቶች ሁሉ በላጭ የሚባለው ዘመን ከዘመናት ሁሉ የተሻለ የሚባለው እኔ ያለሁበት ዘመን ነው ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ለዚህም ደግሞ ያኒ ይህ ምንን ያመላክታል ሲባል ወይም በምን ምክንያት የሳቸው ዘመን በላጭ ሆነ ከተባለ لانه زمن النبوة ከሰማይ ጧት ማታ خبر የሚመጣበት የሰማይ መልእክት ጧት ማታ ወደ ምድር የሚወርድበት ጊዜ ስለነበረ በላጭ ጊዜ ነው። እንግዲህ በላጭ የሆነ ሰው حتى ነብዩ አለይሂ ሰላቱ ወሰላም በምድር ላይ መኖራቸው ለሰዎች ምንድነው የሰላም ምንጭ ናቸው። ነብዩ አለይሂ ሰላቱ ወሰላም انا امنه لاصحابي እኔ ለሰሃቦቼ የሰላም ምንጭ ነኝ ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። حتى ቁረይሾች እንኳን አላህ ምን አላቸው? وما كان الله ليعذبهم وانت فيهم وما كان الله معذبهم وهم يستغفرون አንተ እነሱ መካከል እያለህ ከነሱ ውስጥ እየኖርክ አላህ አይቀጣቸውም ብሎ ነው ቃል የገባው። ነብዩ አለይሂ ሰላቱ ወሰላም እነሱ ጋር አብረው በኖሩበት ጊዜ ከሰማይ በላ አልወረደባቸውም፣ መጥፎ ነገር አልመጣባቸውም ነበር። እሳቸው መካን ለቀው ወደ መዲና የተሰደዱና የወጡ ጊዜ ግን ሌላ በላ መጣባቸው። ጦር ሜዳ እንገጥማለን ብለው ይሄዱ እዛው ያኒ ጉድጓድ ውስጥ ተቀብረው ቀሩ ማለት ነው። ዋና መሪዎቻቸው የሚባሉት እና وما كان الله ليعذبهم وانت فيهم ነብዩ አለይሂ ሰላቱ ወሰላም በመካከላቸው ያሉ ሰዎች የሚቀጡ አይደሉም ቅጣት አይመጣባቸውም ብሎ አላህ Subhanahu Wa Ta'ala የቃል ኪዳን ሰጥቷቸዋል፣ ቃል ገብቶላቸው ነበረ ማለት ነው። አላየሃል والعصر ማለት አራተኛው ተርጓሜ ምን ይሆናል? በአንተ ጊዜ አንተ ባለህበት ዘመን እምላለሁኝ የሚል ማዕና ይይዛል ማለት ነው። ይህ ምዕራፍ والعصر ብሎ ان الانسان لفي خسر ሰዎች ሁሉ ወይም የሰው ልጆች በክስረት ውስጥ ናቸው የሚለውን አነጋገር በሶስት ሙአኪዳት በጣም አጽንኦት ሰጥቶ በጣም አጥብቆ ነው የተናገረው አላህ Subhanahu Wa Ta'ala። ምን አንደኛው መሐላ ነው። እንግዲህ አላህ Subhanahu Wa Ta'ala ባይምልም እውነተኛ የሆነ ጌታ ነው፣ የሚናገረው ንግግር ሁሉ ሐቅ ነው። ከዚሁ ጋር ግን ምሎ ነው የተናገረው፣ ምሏል። አንድ መሐላ አለ። ሁለተኛ ኢነል ኢንሳነ ኢነ የምትለዋ በራሷ ሙአኪዳ ናት። እሷ የገባችበት አረፍተ ነገር በጣም ጠንከር ያለ አረፍተ ነገር ነው። ለምሳሌ ዘይዱን ቃኢም ብለን ብንናገር ዘይድ የሚባለው ሰው ቆሟል ማለት ነው። ግን ኢነ ጨምረንበት ኢነ ዘይደን ቃኢሙን ካል በጣም የጠነከረ ማዕና ነው። በአማርኛ ምን ተብሎ እንደሚገለጽ አላውቅም። ዘይድ ቆሟል። ያው በአረብኛ ኢነ ሲጨመርበት ይህንን መልእክት የዘይድን መቆም
የዚህ ሰውዬ መቆሙን ለማጽደቅ በጣም አጠንክሮ የተናገረው ማለት ነው አረብኛው ላይ ኢነ ዘይደን ቃኢሙን ካለ። ሁለተኛ ማጠናከሪያው ኢነ የምትለዋ ናት። ሶስተኛ ማጠናከሪያ ደግሞ ኢነል ኢንሳነ አለና ለፊ ኹስሪን ላም ጨመረ። ኢነል ኢንሳነ ፊ ኹስሪን ሳይሆን ያለው ለፊ ኹስሪን ላም ተጨመረበት። ሰላቱ ሙአኪዳት በሶስት ነገሮች አጠንክሮ በጣም አበርትቶና በጣም አጽንኦት ሰጥቶት ነው አላህ ሱብሓነሁ ወተዓላ ይህንን ንግግር የተናገረው። ወልዐስሪ በጊዜ እምላለሁኝ ኢነል ኢንሳነ ለፊ ኹስሪን። ኢነል ኢንሳን ሰው ሲባል የሰው ልጅ ሲባል አል የምትለው እቺ አልኢስቲግራቅያ ትባላለች። አልኢስቲግራቅያ ማለት ሁሉንም ሰው የሚባልን በጠቅላላ ውስጡ ላይ የሚያካትት የሆነ አነጋገር ነው። ኢነል ኢንሳን የሰው ልጅ የተባለ በጠቅላላ ነጩም ጥቁሩም አረቡም አጀሙም ረጅሙም አጭሩም ወንዱም ሴቱም ሁሉም አንድም ሳይቀር ክስረት ውስጥ ነው ያለው ኪሳራ ውስጥ ነው ያለው ብሎ አላህ ሱብሓነሁ ወተዓላ ተናገረ። እቺ አል የምትባለዋ አልኢንሳን ስንል ያለችው አል እሷን አውጥተናት ኩል ብንጨምርበት ማዕናው ትክክል ይሆናል። ኢነል ኢንሳን ማለት አይ ኢነ ኩለል ኢንሳን ለፊ ኹስሪን ማለት የሰው ልጆች በጠቅላላ ማንም ሳይቀር ማንም ክስረት ውስጥ ነው ያለው የሚል ማዕና ነው። ከዚህ ላይ ይህንን ባህሪ ከተያዙ ወይም ደግሞ የሰው ልጆች ከተባለው ላይ አራት ባህሪ የተላበሱ ሰዎችን ብቻ ነጥሎ አላህ ሱብሓነሁ ወተዓላ ያወጣል። ከዚህ ምን እንረዳለን? አብዛኛው ሰው ትክክለኛ መንገድ ላይ አይደለም ማለት ነው ያለው። አላህ ሱብሓነሁ ወተዓላ ምን ይላል? ወቀሊሉ ሚን ዒባዲየ ሸኩር ከባሮቼ መካከል በጣም ጥቂቶቹ ብቻ አመስጋኞች ናቸው። ወኢን ቱጢዕ አክሰረ መን ፊል አርድ ዩድሉከ ዐን ሰቢልላህ ምድር ላይ ካሉት ሰዎች ብዙሃኑን ብትከተል ከአላህ ሱብሓነሁ ወተዓላ መንገድ ያወጡሃል፣ ከአላህ ሱብሓነሁ ወተዓላ መንገድ ያጠሙሃል ብሎ ነው አላህ ሱብሓነሁ ወተዓላ የሚናገር። አብዛኛው የኩፍር ባለቤቶችና የኩፋሮች መብዛት ሰውየውን ሊገርመው አይገባም። አብዛኛው የእሳት ራት ነው የሚሆነው አላህ ይጠብቀንና ማለት ነው። አብዛኛው የተወሰኑት ብቻ ናቸው ሙእሚኖች። ነቢዩ ዓለይሂ ሰላቱ ወሰላም ይህን በማስመልከት ምን ይላሉ? በደአ አልኢስላሙ ገሪበን ወሰየዑዱ ገሪበን ከማ በደአ ፈጡባ ሊልጉረባ ይላሉ። እስልምና ሲጀምር ሲነሳ ባይተዋር ሆኖ ነው የተነሳው። እንግዳ ነበር መጀመሪያ። በቃ የተወሰኑ በጣት የሚቆጠሩ ሰዎች ነበሩ እስልምና ውስጥ ያሉት ማለት ነው። ከዛስ በኋላ ወሰየዑዱ ገሪበን ከማ በደአ ልክ እንደጀመረው ሁኔታ ሆኖ እንደ ድሮ መልኩ እንደ ድሮ ሲነሳ በነበረበት መልኩ ሆኖ ባይተዋር ሆኖ እንግዳ ሆኖ ይመለሳል። አኺረት ዘማን ሲደርስ አልቃቢዱ ዐላ ዲኒሂ ከልቃቢድ ዐላ አልጀምሪ ዲኑን አጥብቄ ይዛለሁ የሚል ሰው ልክ ፍም እሳት እንደጨበጠ የሚሆንበት ዘመን ይመጣል። መጨረሻው ዘመን ሲመጣ በዚህ አይነት መልኩ እምነት ይመናመናል። ምናልባትም በስም ብቻ ሊሆን ይችላል ዛሬ ላይ በብዛት እንደሚታየው ማለት ነው። ስሙ ማሻአላህ የሙስሊም ስም ነው ያለው፣ ግን ስለ ኢስላም ስሙን እንጂ ምንም የሚያውቀው ነገር የለም። ላ ሰላህ ወላ ዘካ ወላ ሰውም ወላ ሐጅ ወላ አይ ሸይ። እስልምና ሲባል በቃ በስም ደረጃ ብቻ ነው ያለው። ወይም ከሆነ ቀን አንድ ቀን ብቻ ጀለብያ ይለብሳል፣ ኮፍያ ይለብሳል፣ የሙስሊም ገጽታ ይዛል። ከዛ በተረፈ ስለ ኢስላም ምንም የሚያውቅ የለም። ይህ ደግሞ ቢያንስ በቃ አድገናል የሚል ማህበረሰብ መካከል ላይ በብዛት የሚንሰራፋና የሚስተዋል ነገር ዘመናዊነት ይባላል። ስለ እስልምና ምንም የሚታወቅ ነገር የለም ማለት ነው። ይሄ የእስልምና ጉርባን የእስልምና ባይተዋርነት ነው። ከሙስሊሞችም መካከል ደግሞ ከብዙሃኑ መካከል ደግሞ በትክክል ዲኑን አጥብቆ የሚይዝ በትክክለኛው መንገድ የሚሄድ ዐለል ጃዳ ዐለ ሲራጥ አልሙስተቂም የሚገኝ ደግሞ በጣም ጥቂት ነው። ከዛው መካከል ከነሱም መካከል እያለ እየተመናመነ ነው የሚመጣው። ወሊዛ የቁሉ ነቢዩ ዐለይሂ ሰላቱ ወሰላም ላ ተዛሉ ጣኢፈቱን ሚን ኡመቲ ዐለል ሐቅ መንሱሪና ላ የዱሩሁም መን ኸዘለሁም ሐታ የእትየ አምሩላሂ ወሁም ዐላ ዛሊከ ይላሉ። ከኔ ኡመት መካከል የተወሰኑ ቡድኖች ጣኢፋ የተወሰኑ ቡድኖች ሐቅ ላይ ሆነው ሐቅን እንደያዙ ሐቅ ላይ እንደጸኑ የበላይ ሆነው ከመቆየት አይወገዱም። እስከ መቼ ድረስ? ሐታ የእትየ አምሩላህ የአላህ ትእዛዝ ከሚመጣ ቅያማ እስከሚቃረብ ድረስ ይህንን ሐቅ ይዘው በመጽናት ላይ የማይወገዱ የተወሰኑ ጣኢፋዎች ይኖራሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋልና አብዛኛው ምን ላይ ነው ሲባል ክስረት ውስጥ ነው ያለው። እንደውም ነብዩ ዐለይሂ ሰላቱ ወሰላም ምን አሉ? እናንተ ከአህለል ኩፍር አንጻር ሲታይ ከሸዕረቲል በይዳኢ ፊ ጅልዲ ተውሪን አሕመር አው አስወድ እናንተ ከሌላው አንጻር ከሌላው ማህበረሰብ አንጻር ስትታዩ
ልክ የበሬ ቆዳ ላይ እንዳለ ጥቁር ቆዳ ባለው በሬ ላይ እንዳለች አንዲት ነጭ ጸጉር ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ሱብሃንአላህ አስተውሉት። እንግዲህ አብዛኛው ምንድነው ያለው ሲባል ኩፍር፣ አብዛኛው ምድርን የሞላው ማን ነው ሲባል የኢብሊስ ተከታይ ነው አብዛኛው ማለት ኢላ መን ረሒመ ረቢ አላህ ሱብሓነሁ ወተዓላ ያዘነለት ቀጥተኛውን መንገድ የመራው ሰው ካልሆነ በስተቀር አብዛኛው በዚህ አይነት ነገር ውስጥ ነው ያለው ማለት ነው። ሙዓዝ ኢብኑ ጀበል አው ሑዘይፋ ኢብኑ ልየማን ረዲየላሁ ዐንሁማ ነቢዩን ሰለላሁ ዐለይሂ ወሰለምን ጠየቃቸው፣ የአላህ መልእክተኛ ሆይ ኢና ኩና ፊ ጃሂልየትን ወሸር፣ እኛ ፊት ጊዜ በድንቁርና ውስጥና በመጥፎ መንገድ ላይ ነበር። ከዛም ፈጃአ አላሁ ቢሃዘል ኸይር፣ ታዲያ አላህ ሱብሓነሁ ወተዓላ በኋላ ይህንን መልካም ነገር ይህንን እስልምና ይህንን ቁርአን አመጣልን። ፈሀል በዕደ ሃዘል ኸይሪ ሚን ሸር፣ ታዲያ ከዚህ መልካም ነገር በኋላ ወደፊት ሌላ መጥፎ ሸር ነገር ይመጣል እንዴ ብሎ ጠየቃቸው። ቃለ ነዓም፣ አዎ ይመጣል፣ ከዚህ ኸይር በኋላ ሌላ ሸር ደግሞ ይመጣል ይከሰታል አሉ ነቢዩ ዐለይሂ ሰላቱ ወሰላም። ከዛ አሁንም ጠየቃቸው ወሀል በዕደ ሃዘ ሸር ሚን ኸይር፣ ጠይብ ከዚህ ሸር በኋላ ደግሞ ሌላ ኸይር እንደገና ይመጣል እንዴ ብሎ ጠየቃቸው። ቃለ ነዓም ወፊህ ደኸኑን፣ አዎ ይመጣል ኸይር ነገር ግን ንጹህ ኻሊስ እንደ በፊቱ ሆኖ አይደለም የሚመጣው፣ የሆነ የሚቀላቀልበት የሚደባለቅበት የሆነ መጥፎ ነገር ይኖራል። ተዕሪፉነ ወቱንኪሩን፣ ከመሪዎች ወይም ደግሞ ካለው ሰው አንዳንድ መልካም ነገር ታያላችሁ፣ ሌላ ደግሞ መጥፎ ነገሮችን ሲሰሩ ታያላችሁ። ጥርት ብሎ በአሁን ዘመን እንዳለው በሳቸው ዘመን ማለት ነው እንዳለው ጥርት ያለ ኸይር ነገር አይደለም የሚመጣው ብለው ነብዩ ሰለላሁ ዐለይሂ ወሰለም ነገሩ። طيب ከዛስ በኋላ ወሀል በዕደ ሃዘል ኸይሪ ሚን ሸር፣ ደግሞ ከዚህ መልካም ነገር በኋላ ሌላ ሸር ይመጣል እንዴ አሉት ብሎ ጠየቃቸው። አዎ ይመጣል አሉ ነብዩ ዐለይሂ ሰላቱ ወሰላም። ዱዓቱን ዐላ አብዋቢ ጀሃነም፣ በጀሃነም በራፍ ላይ ቆመው ወደ ጀሃነም ጥሪ የሚያቀርቡ ወደ ጀሃነም የሚጣሩ የሆኑ መጥፎ ተጣሪዎች የጀሃነም አፋፍ ላይ ቆሞ ሰዎችን የሚጋብዙ ሰዎች ይመጣሉ። ወደ ምን እንደሚጣሩት? ወደ ኩፍር ነው የሚጣሩት። ወደ ምን የሚጣሩት ሲባል ወደ ሽርክ ነው የሚጣሩት፣ በአላህ ላይ ወደ ማሻረክ፣ ወደ ኩፍር፣ ኢስላም ላይ ተሽኪክ ወደ ማድረግ፣ ያኒ ቁርአን ላይ በጠቅላላ ዑሙመን ዲን ላይ ተሽኪክ ወደ ማድረግ የሚጣሩ የመጥፎ ተጣሪዎች ይመጣሉ። መን አጃበሁም ኢለይሃ ቀዘፉሁ ፊሃ፣ ለነሱ ጥሪ ምላሽ ሰጥቶ እሺ ብሎ ወደ እነሱ የሄደ ሰው ጀሃነም ውስጥ ደፍተው ይጥሉታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እና መጀመሪያ ከነበረው ጊዜ እየቀነሰ እየተበላሸ እየተደባለቀ እየተቀላቀለ ነው የሚመጣው። ነጃ፣ ታዲያ መዳኛው መንገድ ምንድን ነው? እንደዚህ ከሆነ በምን መልኩ ነው ሰው ነጃ ሊወጣ የሚችለው? የጀነትን መንገድ ይዞ ሊሄድ የሚችለው እንዴት ነው ሲባል ወሁወ ተመስኩ ቢልኪታቢ ወሱና ወሃዛ ሁወ ነጃ ወሃዚህ ሂየ ሰፊነቱ ነጃ፣ የመዳኛው መርከብ የድህነት መንገድ ምንድን ነው ሲባል ቁርአንን መከተል፣ ሐዲስን የነቢዩን ሰለላሁ ዐለይሂ ወሰለምን ሐዲስ መከተል ነው። ይህንን አጥብቆ መያዝ ነው የመዳኛው መንገድ ይሄ ነው ማለት ነው። ታዲያ እዚህ አያ ላይ አላህ ሱብሓነሁ ወተዓላ ወልዐስሪ ኢነል ኢንሳነ ለፊ ኹስሪን ብሎ የሰው ልጆች በጠቅላላ ክስረት ውስጥ እንዳሉ ተናገረ። የሚገርመው እዚህ አገላለጽ ላይ ለፊ ኹስሪን ያለው ለዐላ ኹስሪን ምናምን አላለም። ለፊ ኹስሪን፣ ለፊ ኹስር ማለት ይሄ ኪሳራ የሚባል ነገር እንደ ዕቃ የሆነና ሰዎቹ ውስጥ እንደገቡ ማለት ነው። ውስጥ ላይ እንደገቡ ይቆጠራል። በቃ ይሄ ክስረት የሚባለው ነገር ውስጡ አቅፎ ይዟቸዋል ማለት ነው። እና ሰዎች በጠቅላላ ሰዎች በአጠቃላይ ክስረት መንገድ ላይ ነው ያሉት፣ ከስረዋል፣ ጥፋት መንገድ ላይ ነው ያሉት። ታዲያ ይሄ ኪሳራ ሲባል ምን አይነት ኪሳራ ነው? እንደ ሁለት ሊታይ ይችላል። አንደኛው አልሃላኩ ታም፣ ሙሉ ለሙሉ የጥፋት መንገድ ምንም አይነት መዳን የሚባል የመዳን ተስፋ የሌለው ሊሆን ይችላል አንድ። ሁለተኛው ደግሞ ኪሳራ ሲባል በተወሰነ መልኩ ክስረት አለው፣ በተወሰነ መልኩ ደግሞ ድህነት አለው። በሁለት መልኩ ማለት ነው። በሁለት መልኩ ሊታይ ይችላል። እዚህ ሱራ ላይ 4 ነገሮችን አስቀመጠ። እነዚህን 4 ነገሮች ያሟላ ሰው ሙሉ ለሙሉ ከኪሳራ ይድናል። በሌላ ሱራ ላይ ደግሞ ከነዚህ 4 ነገሮች ሁለቶቹን ብቻ ይጠቅሳል። እንደዛ አይነቱ ደግሞ ያኒ የተወሰነ ጉድለት አለበት ማለት ነው። ለምሳሌ በሱረቱ ቲን ላይ ምን አለ? ወቲኒ ወዘይቱን ወጡሪ ሲኒን ወሃዛ አልበለድ አልአሚን ለቀድ ኸለቅና አልኢንሳነ ፊ አሕሰኒ ተቅዊም ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات። ሁለት ነገሮችን ብቻ ጠቀሰ፣ እምነትና መልካም ስራን ማለት ነው። إلا الذين آمنوا وعملوا الصالحات ثم رددناه أسفل سافلين ያኒ ከበታቾች ሁሉ የበታች አዘቅት ውስጥ መለስ ነው ብሎ ይናገርና ከዚህ የሚተርፉት እነማን ናቸው? ኢለ الذين آمنوا وعملوا الصالحات። ሁለት ነገሮች። እዚህ ቦታ ላይ ደግሞ ምን አለ?
إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر أردت نجروችን ተናገረ ማለት ነው ስለዚህ ኪሳራ ሲባል ሙሉ ለሙሉ ሃላክ ሙሉ ለሙሉ ጥፋት ሙሉ ለሙሉ ውድመት የጀሃነም አበደል አባድ ሙሉ ለሙሉ እዛው የመዘውተሪያ ክስረትና በተወሰነ መልኩ 50-50 የሆነ ክስረት አለ ማለት ነው ያንን ነው አላህ Subhanahu Wa Ta'ala እዚህ ቦታ ላይ የሚናገረው ያኒ ሙሉ ለሙሉ ከኪሳራ የሚወጣበትና የሚዳንበትን መስፈርቶች ነው አላህ Subhanahu Wa Ta'ala እዚህ ቦታ ላይ የጠቀሰውና የተናገረው ማለት ነው ምን አለ إلا الذين آمنوا إن الإنسان لفي خسر إلا الذين آمنوا የሰው ልጆች ሁሉ በክስረት ውስጥ ናቸው إلا الذين آمنوا እምነት ያላቸው ሰዎች ሲቀሩ አማኞች ሲቀሩ የመጀመሪያው መስፈርት ከክስረት ለመዳን ከኪሳራ ለመውጣት የመጀመሪያው መስፈርት የመጀመሪያው ቅድመ ሁኔታ ምንድነው ሲባል እምነት በአላህ Subhanahu Wa Ta'ala ማመን የመልካም ነገሮች ሁሉ የጥሩ ስራዎች ሁሉ መነሻና መመንጫ ነገር ነው ማለት ነው ልቡ ላይ ኢማን ያለው ሰው በአላህ በትክክል የሚያምን ሰው አካሉ ያ እምነቱ እጁ መልካም ነገር እንዲሰራ ያዘዋል አይኑ መልካም ነገር ላይ እንዲውል ያነሳሳዋል ምላሱ መልካም ነገር እንዲናገር ይገፋፋዋል እንደዚሁም በእግሩ በሁለመናው ሁሉም አካሉ መልካም እንዲሆን ያደርገዋል ይሄ ኢማን የሚባለው ነገር ሞተር ዋነኛ የሰው ልጅ ሙሐሪክ አንቀሳቃሽ ምንድነው ኢማን ከሌለ ዋጋ የለም ማለት ولذا يقول النبي صلى الله عليه وسلم إن في الجسد مضغة በሰውነታችን ውስጥ አንዲት ቁራጭ ስጋ አለች إذا صلحت ያቺ ቁራጭ ስጋ ያቺ ትንሽዬ አካል የበጀች ጊዜ መልካም የሆነች ጊዜ እምነት የገባባት ጊዜ በእምነት የደመቀች ጊዜ صلح الجسد كله መላ ሰውነት መላ አካል ይበጃል መልካም ይሆናል ጥሩ ይሆናል በእጁም በአይኑም በምላሱም በጆሮም በሁለመናው የሚያደርገው ነገር የተስተካከለ ያማረና የተዋበ ይሆናል وإذا فسدت ያቺ አካል ልባችን የተበላሸች ጊዜ በኩፍር የተጨማለቀች ጊዜ በክህደት يعني የጠቆረች ጊዜ ደግሞ فسد الجسد كله ሰውነት በጠቅላላ ከዚሁ ጋር ተያይዞ ይበላሻል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ الا وهي القلب ልብናት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው طيب ኢማን ሲባል ኢማን ምንድነው الإيمان لغة هو التصديق በቋንቋ ደረጃ ኢማን ብሎ ማለት እውነት ብሎ ማረጋገጥ እንደማለት قال إخوة يوسف لأبيهم وما أنت بمؤمن لنا ولو كنا صادقين وما أنت بمؤمن لنا أي بمصدق لنا إنيا እውነተኞች ብንሆን እንኳን የተናገርነው ትክክል ሐቅ እንኳን ቢሆን አታምነንም ብለዋል ዩሱፍን يعني ተኩላ በላው ምናምን ብለው ደሙን ልብሱን በደም ነክረውት ይዘው የመጡ ጊዜ ለአባትየው ሲያስረክቡና መርዶን ሲነግሩት አያይዘው ምን አሉ وما أنت بمؤمن لنا ولو كنا صادقين እውነተኛ ብንሆንም እንኳን አታምንም እሺ ብለህ አትቀበለንም እውነተኞች መሆናችንን አታምነንም ብለው ነው የተናገሩት ስለዚህ ኢማን ማለት በቋንቋ ደረጃ ተስዲቅ ነው በሸሪዓሳ ኢማን ብሎ ማለት ምንድነው الإيمان قول باللسان وعمل بالأركان واعتقاد بالجنان يزيد بالطاعة وينقص بالعصيان بلو بزي ملكي ترجمته إيمان بلو مالت عندنا اعتقاد بالجنان بلبه يهون النجر أمنت ميازنا بلبه أمنت ما صدر يمجمع أو ترجمه يعني بلبه متيزة ونجرنا إيمان ميبال وسطاوي نجر بالله ما من سيبال ببلاس متنجر وباكلم التجبر وسان وسطه متيزة ونا متامنه يهون نجرنا عند ሁለተኛ وقول باللسان ውስጥህ ላይ ያለውን እምነት ደግሞ ባንደበትህ አውጥተህ መናገርህ ነው ውስጥህ ላይ እምነት ኖሮ ባንደበትህ አውጥተህ ካልተናገርክ ኢማን የለም ማለት ለምሳሌ አቡ ጣሊብ የነብዩ አለይሂ ሰላቱ ወሰለም አጎት የነበረው በውስጡ ያምናል ትክክለኛ መንገድ ላይ መሆናቸውን ያረጋግጣል እንደዚሁም እውነተኛ መሆናቸውንም ያምናል ምንድነው የከለከለው በምላስ አውጥቶ ላ ኢላሃ ኢላላህ ብሎ ይህንን የምስክርነት ቃል እንዳይናገር ምን አገደው ሲባል ይሉኝታን ሰዎች ምን ይሉኛል ያ አባቴን መንገድ የአብዱል ሙጠሊብን መንገድ ተውክ ብለው ስሜን ያጠፉታል በሚል ነው ያልተናገረው እንጂ በውስጡ አምኖ ነበር ስለዚህ በልቡ አምኖ ባንደበቱ ካልተናገረ ዋጋ የለውም ማለት በልቡ ማመን አለበት አንደኛ ሁለተኛ በአንደበቱ አውጥቶ መናገር አለበት ሶስተኛ ደግሞ ይሄ እምነት የሚያስፈርደውን ይህ እምነት የሚፈልገውን ነገር
በአካሉ ማስገኘትና መተግበር መቻል አለበት። ኢማን ምን ይፈልጋል ሲባል ተግባር ይፈልጋል። ነብዩ አለይሂ ሰላቱ ወሰላም ኢማን ብሎ ማለት ምን ማለት ነው? ማ ወቀረ ፊል ቀልቢ ወሰደቀሁ አልዓመል በልብህ ውስጥ ገብቶ ሲያበቃ በተግባር የተረጎምከውና መሬት ላይ ያወረድከው ነው እምነት ብሎ ማለት ብለው በዚህ መልኩ ተናግረዋል። አመኛለሁ ብሎ እጁን አጣጥፎ የሚቀመጥ ከሆነ ይቀረዋል ማለት ነው። ወሊዛሊከ የቁሉን አልዓመሉ ሸርጡን ሊሲሐቲ ልኢማን ኢማን ትክክለኛ ለመሆን መስፈርት ምንድን ነው ሲባል ተግባር ከሌለው እንደውም አንዳንድ ተግባራት ሙሉ ለሙሉ ኢማንን የሚጻረሩ የሆኑ ተግባራቶች አሉ አለመስራት ማለት። ለምሳሌ ሰላትን በተመለከተ እንደምታውቁት ዑለማዎች ሁለት አይነት አቋም ይዘዋል። አንዳንዶቹ ምን አሉ? ሰላት የማይሰግድ ሰው ታሪኩ ሰላህ የሆነ ሰው ላኢላሃ ኢለላህ ብሎ ቢናገርም በልቤ እምነት አለኝ ቢልም ሙእሚን አይደለም ከእስልምና ውጭ ነው ብለው ተናገሩ። ለምን? لأن النبي صلى الله عليه وسلم يقول العهد الذي بيننا وبينهم الصلاة فمن تركها فقد كفر በእኛና በእነሱ መካከል ያለው መለያ ድንበር ቃል ምንድነው ሲባል ሰላትን የተወሰው በእርግጥም ክዷል ከፍሯል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ምን አሉ? ኢማን ኖሮት ላኢላሃ ኢለላህ ቢልም እንኳን ሰውየው ሰላት ካልሰገደ ሙእሚን አይደለም ሙስሊም አይደለም ብለው በዚህ መልኩ ፈርደዋል ማለት። ስለዚህ አንዳንድ ተግባራቶችን ስናይ ለኢማን እንደ ግዴታ መምጣት ያለባቸው ግዴታ መተግበርና መሰራት ያለባቸው ሆነው እናገኛቸዋለን። ስለዚህ ኢማን ብሎ ማለት ኢዕቲቃዱን ቢልጀናን ወቀውሉን ቢልሊሳን ወዐመሉን ቢልአርካን አርካን ማለት አካላት ማለት ነው። በአካላት የሚተገበር የሆነ ነገር ነው ኢማን ማለት። ከዛስ የዚዱ ቢጣዓ መልካም ነገሮችን በመስራት ይጨምራል፣ ያብባል፣ ይፋፋል። ያኒ እኛ ሁላችንም በራሳችን ላይ የምናገኛቸው ነገሮች አሉ። ዚክር ስናደርግ፣ መልካም ነገሮችን ስንሰራ፣ አላህን ሱብሓነሁ ወተዓላ ስናስታውስ፣ ቁርአን ስንቀራ፣ እስትግፋር ስናደርግ ከአላህ ጋር ያለን ቅርበታችን ይጨምራል። ውስጣችን ላይ ያለው የኢማን ደረጃ በሚሰማ ደረጃ ያብባል ማለት ነው። በተቃራኒው ደግሞ ማዕሲያ ላይ በሚሳተፍ ጊዜ፣ ሐራም ነገር በሚሰራ ጊዜ፣ ክልክል የሆነ ነገር ላይ በሚገኝ ጊዜ ውስጡ ላይ ድርቀቱ ሁላ ይሰማዋል ማለት ነው። አላህ ሱብሓነሁ ወተዓላ ምን አለ? ኢነመል ሙእሚኑነ አለዚነ አመኑ ቢላሂ ወረሱሊሂ ወኢዛ ቱሊየት ዐለይሂም አያቱ ዛደትሁም ኢማናን ወዐላ ረቢሂም የተወከሉን። ሙእሚኖች ብሎ ማለት አላህ ሱብሓነሁ ወተዓላ ሲወሳ ወጅለት ቁሉቡሁም ልቦቻቸው የሚፈሩ የሆኑ ወኢዛ ቱሊየት ዐለይሂም አያቱሁ የአላህ አንቀጾች በሚነበብላቸው በሚቀራላቸው ቁርአን በሚሰሙ ጊዜ ደግሞ ዛደትሁም ኢማናን ኢማን የሚጨምርላቸው የሆኑ ሰዎች ናቸው። ሙእሚኖች የሚባሉት እነዚህ ናቸው ብሎ ጠቀሰ። ስለዚህ ኢማን የሚባለው ነገር ይጨምራል ብሎ ቁርአን ላይ ከጠቀሰ የሚጨምር ነገር ደግሞ ይቀንሳል ማለት ነው። ምን ሲሆን? ተጻራሪውን ነገር ሲሰራ፣ ሐራም ነገር ሲሰራ፣ ወንጀል ላይ በሚሳተፍ በሚገኝ ጊዜ ይቀንስበታል። አንዳንዶቹ ምን አሉ? አይ ኢማን የሚባለው ሙርጂአ ይባላሉ። እነዚህ ኢማን የሚባለው ነገር ወጥ የሆነ አንድ ነገር ኢማን ማለት ተስዲቅ ነው አሉ። በቃ እውነት ነው ወይም እውነት አይደለም ብሎ መናገር ብቻ ነው ኢማን ማለት። በቃ ወይ በአላህ ታምናለህ አልያም አታምንም። ስለዚህ ወይ ኢማን አለ ወይ ኢማን የለም፣ ይጨምራል ይቀንሳል ምናምን የሚባል ነገር የለውም አሉ። ወጥ ነገር ነው አሉ። ከዚህ ንግግራቸው ተንተርሰው ደግሞ ምን አሉ? ለምሳሌ ሐራም ቦታ ላይ የሚገኝ ዚና ላይ፣ ሰሪቃ ላይ፣ ያኒ ቀትለ ነፍስ ላይ ክልክል የሆኑ ነገሮች ሁሉ ላይ የሚገኝ ወንጀለኛ ሰውና የነብያቶች ኢማን እኩል ነው አሉ። እስማማላችሁ? የነብያቶች ኢማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐታ ከዚህም አልፎ እንደው የጅብሪል ዐለይሂ ሰላም ኢማን ሳይቀር ከሌላው ወንጀለኛ ጋር እኩል ነው የሚሆነው እምነቱ አለ። ይሄ ሁራን ያኒ ምንም ተቀባይነት የሌለው የሆነ ንግግር ነው። ቁርአን አይደግፈው፣ ሐዲስ አይደግፈው። እንደዚህ አይነት አፍካሮች በነገራችን ላይ ተነግሮ ሰዎች እንዲጠነቀቁት ካልተነገረ በስተቀር በዚህ አይነት አመለካከቶች በእንደዚህ አይነት ተፍኪሮች የመጠለፍ እድል ሰፊ ነው የሚሆነው። በተለይ በአሁን ዘመን የተለያዩ አይነት አመለካከት የተለያዩ አይነት አስተሳሰብ ያላቸው ሰዎች ብቅ እያሉ ያሉበት ዘመን እኔ ሶሻል ሚዲያ ዘመን ነው። ማንኛውም የፈለገውን አቋሙን ያራምዳል ማለት። ከዛ በኋላ አትባዑ ኩሊ ናኢቅ ይባላል። የጮህን ሁሉ የሚከተል የሆነ ድምፁን ከፍ አድርጎ የተናገረ ሁሉ ሐቅ የሚመስለው የሆነ ሰው አለ ማለት። ስለዚህ እነዚህ ነገሮች ቆም ብሎ መረዳትና ማወቅ የግድ ነው። አንዳንዶቹ የሚያስቡት እንደዚህ አይነት አመለካከቶች ድሮ ያለፉና ያኒ የድሮ ሰዎች የሚያስቡት የነበረ በአሁን ዘመን የሌለ መሬት ላይ የሌለ ተጨባጭ የሌለ ወይም እውነታው ላይ ምድር ላይ የሌለ ዝም ብሎ ወሬ ይመስላቸዋል። ላ እንደዛ አይደለም። ያለ አስተሳሰብ ሁሉ
ተከታይ ዛሬ ላይ ነገ ከነገ ወዲያ አንዱ ተነስቶ ያንን ሊያራግበው ይችላል ማለት። ስለዚህ አስቀድሞ መጠንቀቅ የግድ ነው። ሌሎች ደግሞ ምን አሉ? ኢማን የሚባለው ነገር እያንዳንዱ ተግባር ለኢማን ሸርጥ ነው ብለዋል። ኸዋሪጆች ይባላሉ እነዚህ ደግሞ። ከዚህ ተነሳስተው ምን አሉ? አንድ ሰው ማዕሲያ ከሰራ ከባኢረ ዙኑብ ከባባድ ወንጀል ላይ የሚገኝ ከሆነ ከእስልምና ውጭ ይሆናል። ኢማን የሚባል ነገር ሙሉ ለሙሉ ይጠፋበትና ካፊር ይሆናል ብለው ይላሉ። እነዚህ ኸዋሪጅ ይባላሉ። አቋማቸው ምንድነው? ለምሳሌ አንድ ሰው ዚና ከሰራ ካፊር ነው ይላል። ቀጥታ ምንም ሌላ ሶላት ይስገድ ጾም ይጹም ሌላ የሚታይ ነገር የለም። ዚና ከሰራ ሰውየው ካፊር፣ ከሰረቀ ካፊር ነው፣ የሰውን ሐቅ ከወሰደ ካፊር ነው የሚል አቋም ያላቸው ኸዋሪጅ የሚባሉ ከመጀመሪያዎቹ ሌላኛው ጽንፍ ላይ ሌላኛው ጫፍ ላይ የሚገኙ ኸዋሪጅ የሚባሉ አሉ። ትክክለኛው አቋም ምንድነው ሲባል መሃል ላይ ያለው ትክክለኛ አቋም ምንድነው? መሃል ላይ ያለው ወንጀል የሚሰራ ሰው ኢማኑን ይቀንስበታል። ወንጀል የሚሰራ ሰው ይህ የምሰራው ወንጀል ሐላል ነው ይፈቀዳል የሚል አቋም እስከሌለው ድረስ በዛው በወንጀሉ መጠን ኢማኑ በጣም ይወርዳል፣ ዝቅ ይላል። ነብዩ አለይሂ ሰላቱ ወሰላም እንደተናገሩት ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን፣ ዝሙተኛ ሰው ዝሙት በሚሰራ ጊዜ ዚና በሚሰራ ጊዜ ኢማኑ ከሱ ጋር ሆኖ አይሰራም አሉ። ወላ የስሪቁ ሳሪቁ ወሁወ ሙእሚን፣ ሌባም እንደዚሁ በሚሰርቅበት ጊዜ ኢማኑ ከሱ ጋር ሆኖ አይሰርቅም ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ ምንድነው የሚያስረዳን ምንድነው የሚያመላክተን ሲባል እነዚህ ነገሮች ኢማንን እንደሚሸረሽሩና እንደሚቦረብሩ በጣም እንደሚቀንሱት እንገነዘባለን እንወስዳለን ማለት ነው። አንደኛ ይሄ ነው። ወንጀል ላይ የተሰማራ ሰው ይሄ ካፊር ነው ብለን አንልም። ሁለተኛ ደግሞ ይሄ ኢማኑ የተሟላ ሰው ነው ብለንም አንልም፣ እንደ ሙርጂዓዎች ማለት እንደ ሁለቱም ቡድኖች አንልም። የመጀመሪያዎቹ ወንጀል ላይ የተሰማራ ሰው ከባድ ወንጀል የሰራ ሰው ካፊር ነው ብለው ከመንገድ ያወጡት አይ እንደሱ አይደለም። ሁለተኞቹ ደግሞ አይ ወንጀል የሚሰራውም ሰው የነብያትን ኢማን እኩል ነው አሉ። ላ እናንተም ትክክል አይደላችሁ። መሃል ላይ መንገድ ያለው ምንድነው? ይህ ሰውዬ ሙእሚኑን ቢኢማኒሂ ፋሲቁን ቢከቢረቲሂ፣ በኢማኑ ባለው ልቡ ላይ ባለው ኢማን ሙእሚን ይባላል። ባለው ወንጀል ደግሞ ምን ይባላል? ፋሲቅ ይባላል። መሃል ላይ ነው የሚሆነው ማለት ነው። ወይም ሙእሚኑን ናቂሱል ኢማን ይባላል። ሙእሚን ነው ግን ኢማኑ ጎዶሎ የሆነ ሰው ነው ተብሎ በዚህ መልክ ነው የሚነገረው እንጂ ልቅ በሆነ መልኩ ስምም አይሰጠውም፣ ልቅ በሆነ መልኩ ስሙም አይወሰድበትም አይነጠቅም ማለት ነው። መሃል ላይ ያለ ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሃዳአ ዐለ ናስ፣ ኡመተል ኢስላም ዑሙመን በጥቅሉ መካከለኛ ህዝብ ነው። መሃል ላይ ያለ ሚዛናዊ ፍትሃዊ የሆነ ህዝብ ነው። ወከዛሊከ አህሉ ሱና ወልጀማዓ ሁም ወሰጡን በይነ ፊረቂል ኡማ፣ እዚሁ ኡማ ውስጥ ካሉ ፊርቃዎች መካከል ወሰጥ ናቸው በሁሉም ጉዳይ ላይ ማለት ነው። መካከለኛ የሆነ አቋም ያላቸው ናቸው የሚለው ዋነኛው መልእክቴ ነው ማለት ነው። አላየ ሐል አላህ ሱብሓነሁ ወተዓላ ምን አለ? ሰዎች ሁሉ ክስረት ውስጥ ናቸው ብሎ ከተናገረ በኋላ ከክስረት የሚድኑ የተወሰኑ ባህሪ ያላቸው አራት አይነት ነገር ላይ የተገኙ ሰዎችን ጠቀሰ። የመጀመሪያው ኢማን ኢላ الذين አመኑ፣ ያመኑ ሲቀሩ። طيب እምነት ሲባል እንደሆነ አሁን አየን። እምነት ሲባል ምን ያስፈልገዋል? የቂን ያስፈልገዋል፣ እርግጠኝነት ያስፈልገዋል። ኢማን ሲባል እምነት ሲባል የምትወላውልበት ጉዳይ መሆን የለበት። ልክ በአይንህ የምታየውን ነገር እንደምታምነው ሁሉ በዚህ የኢማን ጉዳዮችም ላይ በዚሁ መጠን ማመን መቻል አለበት። ለምሳሌ አላህ Subhanahu Wa Ta'ala አለ የለም፣ አኺራ የሚባል ከሞት በኋላ መቀስቀስ አለ ወይስ የለም? እንደው ባልቀሰቀስስ በዛው አፈር ሆኜ ምቀር ቢሆንስ እያለ የሚወላውል ከሆነ አላመነ። إنما المؤمنون الذين آمنوا بالله ورسوله ثم لم يرتابوا። አማኞች ማለት ሙእሚኖች ማለት በአላህ በመልእክተኛው ያመኑ ናቸው። ثم لم يرتابوا ከዛም ያልተጠራጠሩ ናቸው። ጥርጣሬ ከኢማን ተጻራሪ ነው። የሚጠራጠር ከሆነ እምነት የለውም ማለት አላመነም ማለት። እምነቱን እንደገና መከለስ መቻል አለበት፣ እንደገና ማደስ መቻል አለበት። አላህ Subhanahu Wa Ta'ala ስለ ሙእሚኖች ሲናገር ምንድነው የሚለው? الذين يؤمنون يعني والذين يؤمنون بالغيب፣ በገይብ የሚያምኑ በሚስጥራዊ ነገር በተነገራቸው ነገር የሚያምኑ ብሎ ነው የገለጻቸውና የኢማን ሌላኛው መመዘኛ ምንድነው? አለመጠራጠር ነው። አልየቂን አልሙናፊ ሊሸክ፣ ከጥርጣሬን የሚጻረር የሆነ እርግጠኝነት የግድ ለኢማን መስፈርት ተደርጎ ይቀመጣል ማለት ነው። ኢማንና ኢስላም ምንድነው ልዩነቱና አንድነቱ ተብሎ ሲጠየቅ የጅብሪል ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም የተናገሩት አለ። ከዚህ ከዛሬ ውጭ ባሉ የተለያዩ አጋጣሚዎች ለማየት ሞክረናል። ያው መድገሙ ብዙም አይከፋ። ጅብሪል አለይሂ ሰላም ወደ ነብዩ አለይሂ ሰላቱ ወሰላም መጥቶ የጠየቃቸው ጊዜ አኽቢርኒ ዐኒል ኢማን አላቸው።
ኢማን ምንድነው ብሎ ጠየቃቸው። ስለ ኢማን ንገሩኝ አላቸው። فأخبره النبي صلى الله عليه وسلم بالأعمال القلبية أو بالأعمال الباطنة وستاوي تكبارات النجرت. إيمان مالت أن تؤمن بالله بالله للتامن وملائكته بملائكته للتامن وكتبه بمصحفت الله باورداتቸው መጽሐፍት للتامن ورسله بملእክተኞችም للتامن واليوم الآخر በመጨረሻውም ቀን እንደዚሁ በቂያማ للتامن وبالقدر خيره وشره بالله سبحانه وتعالى ውሳኔ للتامن ነው እነዚህ የእምነት አይነቶችን ነብዩ አለይሂ ሰላቱ ወሰለም ዘረዘሩለት 6 አርካን ያሉትን ማለት ነው። እነዚህን አርካኖች ማወቅ በነገራችን ላይ በእያንዳንዱ ሙስሊም ላይ ግዴታ ነው። ልክ ፋቲሃ ለሰላት ለመቅራት ወይም ሰላት ውስጥ ፋቲሃ መቅራት ግዴታ እንደሆነው እያንዳንዱ ሙስሊም ላይ አርካኑል ኢማንና አርካኑል ኢስላምን ማወቅ የግድ ነው። እያንዳንዱ ሰው ማለት ነው ትልቅ የለ ትንሽ ወንድ ሴት ሁሉም ላይ ግዴታ ነው። ኢማን ሲባል እምነት ሲባል እነዚህ 6 ክፍሎችን ይይዛል። በአላህ ማመን፣ በመላእክቶች ማመን፣ አላህ ባወረዳቸው መጽሐፍት ማመን። አላህ ያወረዳቸው መጽሐፍት ምንድናቸው? 4 ዋና ዋና የሚጠቀሱ 4 መጽሐፍቶች አሉ። ቁርአን አለ፣ ተውራት፣ ኢንጂል፣ ዘቡር። በእነዚህ ማመን። እንደዚሁም ደግሞ አላህ በላካቸው መልእክተኞችም ማመን። መልእክተኞች መልእክታቸውን እንዳደረሱ በተለያዩ ጊዜያቶች በተለያዩ ቦታዎች አላህ የላካቸው መልእክተኞች እንዳሉ ማመን። ስማቸው የተጠቀሰውንም እንደዚሁ ደግሞ በስማቸው መሰረት ማመን የግድ ነው ማለት ነው። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉ እናምናለን። ዒሳ፣ ሙሳ፣ ኑህ፣ አደም፣ ኢብራሂም፣ ሁድ፣ ሳሊህ፣ ሹዓይብ እነዚህ ሁሉ ነብያቶች ቁርአን ውስጥ ስማቸው የተጠቀሱ 25 ነብያቶች አሉ። በእነሱ ሁሉ ማመን፣ መኖራቸውን ማረጋገጥ፣ መልእክታቸውን ያደረሱ መሆኑና ሐቀኛ መሆናቸውን ማመን የግድ ነው ማለት ነው። አንዱን ነብይ ከፍ አድርጎ ሌላኛውን ነብይ ዝቅ ማድረግም ደግሞ አይቻልም። ላ ኑፈርቁ በይነ አሐድን ሚን ሩሱሊሂ ከመልእክተኞች መካከል አንዱንም አንለይም፣ አንድንም ሳንለይ ሁሉንም እናምናለን ብሎ ነው ቁርአን ላይ በዚህ መልክ እንድናገር ተውጂህ ያደረገን። በዚህ መልኩ ነው አቅጣጫ የሰጠንና ሁሉንም ነብያቶች ማክበርና በሁሉም ማመን የግድ ነው ማለት ነው። ሌላው አልኢማን ቢልየውሚል አኺር በመጨረሻው ቀን ማመን። ሰዎች ከሞት በኋላ ባለው ህይወት ከሞት በኋላ ተቀስቅሰው አላህ Subhanahu Wa Ta'ala ፊት ቀርበው በስራቸው መልኩ ተመርምረው ተመዝነው ሲራጥ ተሻግረው ጀነት ወይም ጀሃነም እንዳለ በእነዚህ ሁሉ ከሞት በኋላ ባሉት ነገሮች በጠቅላላ ማመን አልኢማን ቢልየውሚል አኺር የሚለው ውስጥ ይካተታል። እዚህ ውስጥ የሚጠቃለል ይሆናል ማለት ነው። ኢላ الذين آمنوا አማኞች ሲቀሩ አማኞች ይድናሉ። ከአማኞች ውጭ ያሉት እሳ አይድኑም ማለት ነው። የፈለገ መልካም ሰዎች ቢሆኑ የፈለገ መልካም ነገር ቢሰሩ ዱንያ ላይ የሰሩትን የቻሉትን መልካም ነገር የተባለን ሁሉ ቢያደርጉ እምነት ከሌላቸው ዋጋ የላቸው። ነብዩ አለይሂ ሰላቱ ወሰለም ስለ አንድ ሰው ተጠየቁ። አንድ ሰው ነበር ያኒ በጃሂልያ ጊዜ የሚታወቅ በሰኻኡ በቸርነቱ በለጋስነቱ በጣም የሚታወቅ አንድ ሰው ነበርና የአላህ መልእክተኛ ሆይ ያንን ሰው ያኒ የሰራው ስራ አኺራ ላይ ይጠቅመዋል ወይስ አይጠቅመውም ተብለው ተጠየቁ ነብዩ አለይሂ ሰላቱ ወሰለም። فقال لا ينفعه ምንም የሚጠቅመው አኺራ ላይ የሚሻገርለት ምንም ነገር የለም። ለምን ሲባሉ فإنه لم يقل قط ربي اغفر لي يوم يبعثون أو كما قال النبي عليه الصلاة والسلام አንድ ቀን እንኳን ጌታዬ ሆይ ሰዎች በሚቀሰቀሱበት ጊዜ ምህረት አድርግልኝ እዘንልኝ ብሎ አያውቅም አንድም ቀን እንኳን። ያ ማለት ነው በአኺራ ያምንም ነበረ ማለት ነው። እምነት አልነበረውም ማለት ነው። እምነት ከሌለው ደግሞ የሚሻገርለት ምንም ነገር የለም። وقدمنا إلى ما عملوا من عمل فجعلناه هباء منثورا ወደ ሰሩት ስራ እናስባለን ከዚያም የተበተነ ትቢያ አቧራ እናደርገዋለን ብሎ አላህ Subhanahu Wa Ta'ala ይናገራል። ዱንያ ላይ የሰሩትን ስራ ቢሰሩ የፈለጉትን ነገር ቢያደርጉ ዋጋ የለውም። ለምን? በኢማን የተመሰረተ ስራ ስላልሆነ ማለት ነው። ይህንን ማዕና ከዚህ በፊትም ለማየት ሞክረናል። ታዲያ ምንድነው የሚያገኙት ጥቅም? ኩፋሮች በሚሰሩት ስራ ምንም አይነት ዋጋ የለውም፣ ምንም የሚያገኙት 5 ሳንቲም ምንም ነገር የለም ማለት ነው ሲባል ዱንያ ላይ የሚያገኙት ነገር አይጠፋም። ካፊር የሆነ ኸይር ነገር ሲሰራ أطعم بها طعمة في الدنيا ዱንያ ላይ የሆነ ጉርሻ ነገር ይሰጣል አላህ Subhanahu Wa Ta'ala ይሰጣል። ወይ ጤና ሊሆን ይችላል፣ ወይ ሀብት ሊሆን ይችላል፣ ወይ የሆነ ጊዜያዊ ነገር አላህ Subhanahu Wa Ta'ala ሊያደርግለት ይችላል እና እንጂ ወደ አኺራ የሚሻገርለት ምንም መልካም ነገር የለም ማለት ነው።
ይሄ ኢማን የሚባለው ነገር ቀላል አይደለም والله ይህንን ኢማን አስተካክሎ ይዞ በትክክል ኖሮበት በዛው ላይ የሞተ ከሆነ يفلح فلاحا عظيما ትልቅ የሆነ ስኬት ትልቅ የሆነ ደስታ ያገኛል ማለት ኢማኑን አጥብቆ የሚይዝ ከሆነ ኩፋሮች እኮ በጣም የሚገርመው ولو أن للذين كفروا ما في الأرض جميعا ومثله معه ليفتدوا به من عذاب يوم القيامة ما تقبل منه النزيا كهديان آخرا لي دنيان يميمولا بتقلالا دنيان بتقالا يميمولا ورق بنوراتشو النزيهم ومثله معه ليلا أتف تجمربت ينكل ورق بنوراتشو ليفتدوا به من عذاب يوم القيامة ከቂያማ ቀን ቅጣት ራሳቸውን ቤዛ ሊያደርጉበት ራሳቸውን ነፃ ሊያወጡበት ያን እንኳን ክፍያ ቢያመጡ ወሃይሃት ሃይሃት ያንን ማግኘት አይቻልም እኮ ግን ምናልባት እንኳን ታስቦ በግምት እንኳን ያገኛሉ ቢባል ቢኖራቸው እንኳን ያንን ነገር ቢያቀርቡ አላህ Subhanahu Wa Ta'ala አይቀበላቸው አሳማሚ ቅጣት አዘጋጅቶላቸዋል ለምን ዱንያ ላይ አላመን طيب ይህንን ኢማን አላህ Subhanahu Wa Ta'ala لوددوا لفلقوا بتشانسا إن الله يعطي الدنيا لمن يحب ولمن لا يحب دنيا الله لن يودهم لما يودهم لسات إشرا ولا يعطي الدين إلا من يحب أمنة جن إيمان جن الله سبحانه وتعالى لن يودوا لفلقوا بتشانو ميسات أو مال هذه يهن النجر استشعار للناظر الجبال الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله ለዚህ አይነት መንገድ ለመራን ጌታ ምስጋና ይገባው እሱ ባይመራን ኖሮ እኛ በእውቀታችን በትግላችን ወይም በማንነታችን በዘር ማንዘራችን ምናምን መመራት አንችልም ነበር መመረጥ ነው ማለት والله ይህንን የሚያቀው ማን ነው ሲባል ይህንን እድል ያላገኘ ሰው ይህንን ሁሌ ሰው እያሰበ እዚሁ ላይ ለመዘውተር አላህ እንዲጨምርለት እዚሁ ላይ እንዲያጸናው በዚሁ ላይ እንዲገለው ዱዓ ሊያደርግ ይገባል አላህ Subhanahu Wa Ta'ala ሊለምን ይገባል نعم ይህንን ኢስላም አላህ Subhanahu Wa Ta'ala የሰጠን ሳንጠይቅ ነው የተሰጠን ማን ነው አላህ ወይ ለእስልምና ሰጠኝ ብሎ እስልምና ውስጥ የተመራ ማን አለ ሲባል የለም አላህ Subhanahu Wa Ta'ala ራሱ ነው የመራ ታዲያ አላህ Subhanahu Wa Ta'ala ሳንጠይቀው እስልምናን እንደሰጠን ሁሉ يعني እየለመን ነው ደግሞ ጀነትን እንዳይከለክለን ጀነትን እንዲሰጠን ደግሞ ዱዓ ልናደርግ ይገባል አላህ ጀነትን ይስጠን الله أكبر الله أكبر الله እምነትን በተመለከተ ሰዎች ሶስት አይነት ናቸው ኢማንም ከኢማን ጋር ተያይዞ የሚነገር يعني ሰዎች ሶስት አይነት ናቸው ማለት አንደኛው قسم مؤمن خالص الإيمان እምነቱ ጥርት ያለ ጽድት ያለ ምንም አይነት يعني ቆሻሻ ያልተቀላቀለበት የሆነ የተጣራ የሆነ ኢማን ያለው አለ ኢማን لا شك فيه ولا تردد ምንም አይነት ጥርጣሬ ምንም አይነት መወላወል የሌለበት የሆነ ኢማን ያለው ይሆናል ያንኛው قسم والقسم الثاني كافر جاحد منكر ሁለተኛው የሚክድ የሚሞግትና የሚያስተባብል የሆነ ሰው ሁለተኛው قسم ሁለተኛው ክፍል ይሄ ነው والقسم الثالث متردد ولا ويدغمال የሚወላውል የሆነ ማለት ነው በትክክል እምነቱን አጥብቆ ያልያዘ የሆነ እምነቱ ላይ በትክክል ያልጸና የሆነ ሰው አለ ታዲያ ከነዚህ ሶስቶቹ ሚድነው የትኛው ነው ሲባል ወናጂ من هؤلاء القسم الأول الذي يؤمن إيمانا لا تردد فيه ምንም አይነት መወላወል ምንም አይነት መጠራጠርና ሸክ ያላደረበት ያልተቀላቀለበት ጥርት ያለ ኢማን ያለው የሆነ ሰው የሚድነው ማለት ነው الله سبحانه وتعالى من يال فأي الفريقين أحق بالأمن إن كنتم تعلمون الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون إلى الله سبحانه وتعالى تكلنيا يعني يدنيا وبدنو أحق بالأمن سلام بمهن كقطعت بمداننا بمترف የሚገባው ሊተርፍ ሊድን የሚችለው የትኛው ነው ብሎ አላህ Subhanahu Wa Ta'ala በሱረት አልአንዓም ላይ ያመጣና ምናል الذين آمنوا ولم يلبسوا إيمانهم بظلم
እነዚያ ያመኑና እምነታቸውን በሽርክ ያልቀላቀሉ የሆኑ ሰዎች እምነታቸውን በሽርክ በአላህ ላይ በማጋራት ከአላህ ጋር ሌላም በመጣራት አምልኮን ከአላህ ውጭ ላለ አካል በመፈጸም እና ከአላህ ውጭ ላለ አካል በመስጠት እምነታቸውን ያልቀላቀሉ ወለም የልብሱ ኢማነሁም ቢዙልም ያልቀላቀሉ የሆኑ ሰዎች ኡላኢከ ለሁሙል አምን ወሁም ሙህተዱን እነዚያ ሰዎች ጀሃነም የሆኑት ሰላም የሆኑት የሚድኑት እነሱ ናቸው የተመሩትም እነሱ ናቸው ብሎ አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ የመዳኛ መንገድ የመጀመሪያው መስፈርት ምንድነው ሲባል ኢማንና عدم الاشراك በአላህ ላይ አለማሻረክ አላህ ላይ አለማጋራት ነው። ሽርክ ቢፈጽም ከሆነ ሽርክ ቢሰራ ከሆነ ሌላው እምነቱ ዋጋ የለው። አላህ Subhanahu Wa Ta'ala ምን አለ? ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين በእርግጥም ላንተም ካንተ በፊት ለነበሩትም ነብያት መልእክት አስተላልፈናል። ምን የሚል لئن أشركت ليحبطن عملك ብታጋራ ብታሻርክ ከአላህ ጋር ሌላን የምትጣራ ከሆነ ከአላህ ጋር ሌላን የምትጨምር የምትቀላቀል ከሆነ ليحبطن عملك ስራህ በሙሉ ይወድማል ይበላሻል የሚል መልእክት ላንተም ካንተ በፊት ለነበሩትም ነብያት አስተላልፈናል። ولتكونن من الخاسرين ከከሳሪዎችም ከስራት ውስጥ ከገቡ ሰዎችም ትመደባለህ ብሎ ይላቸዋል። ለማን ነው የሚለው ሲባል ነብዩ አለይሂ ሰላቱ ሰላም ነው የሚለው። ለሳቸው በዚህ መልኩ ዛቻ ያለበት ማስፈራሪያ ከተጠቀመ አላህ Subhanahu Wa Ta'ala በዚህ መልኩ ጠበቅ ያለ ጠንከር ያለ መልእክት ካስተላለፈ فما بالنا نحن እኛስ በጣም ልንጠነቀቅ ይገባል ማለት ነው። ከሽርክ በተለይ በአላህ ላይ ከማጋራት ያኒ በጣም በብዙ ርቀት መራቅ መቻል የግዴታ ነው። ኢማንን መጠበቅ የሚቻለው በዚህ መልክ ከሆነ من حمى حول الحمى يوشك أن يرتع فيه ክልክል በሆነ በተከለከለ ነገር አካባቢ ያኒ የሚሰማራ የሆነ አካል እዛ አካባቢ ቀረብ በሚል ሰው ውስጥ መግባቱ አይቀርም። ስለዚህ ከሽርክ ቦታ ከሽርክ ከሚተገበርበት አካባቢ ከሽርክ ካለበት አስተሳሰብ በብዙ ርቀት መራቅ ለራስ ይጠቅማል። አኺራ ላይ አላህ Subhanahu Wa Ta'ala ልብ በሉ ሽርክ ማለት አንዲት ከገባች ሙሉ ስራ ነው የሚያወድም ሙሉ ስራ ነው የሚያበላሽ። ስለዚህ በቀላሉ የሚታይ ነገር አይደለም። ይህንን ኢማን በሁሉም መልኩ መጠበቅ እና እሱን መንከባከብ የግድ ነው። ኢማን ይጨምራል ይቀንሳል። ይህንን ኢማን እንዲፋፋ እንዲያብብ እንዲጨምር ሰው ያላሳለሰ ጥረት ሊያደርግ ይገባል። ኢንሻአላህ የቀረውን መስፈርቶች ደግሞ በጣም ብዙ ስለሆኑ ቀስ ብለን እናያቸዋለን። በቀጣይ ደርስ ላይ እንመለስባቸዋለን። والله سبحانه وتعالى أعلم. صلى الله على نبينا محمد وعلى آله